ሃይማኖት መድረስ ወሳኝ ነገር ነው። ይሄንን በሁሉም ጭንቅላትና በሁሉም ኢትዮጵያዊ አመለካከት ውስጥ መግባት አለበት። ችግርተኛን መርዳት በዚህ ሰዓት ካለን ማካፈል ለሁላችንም ጥቅም ይኖረዋል። እግዚአብሔር ይጠብቅ። ወደፊትም አብሬያችሁ ነኝ። ምንም ችግር የለውም፣ ይስተካከላል በተለያየ ነገር። አመሰግናለሁ። አራንዲ ሞራል ዋው ሁለተኛውን ቮይስ ልክፈተውና ከያዝነው ባጀት ተቀንሶ የሚሰጠው 15 ሚሊዮን ብር ደብረ ብርሃን ብቻ ለሚገኙ አንተ ለጎበኛቸው እንደሆነ መታወቅ አለበት። በቃ ዳትስ እዚህ ውስጥ ያላችሁ 13000 ኦልሞስት 14000 ሰዎች ታላቁን አባታችንን ወንድማችንን ጋሽ ወርቁ አይተነውን በማመስገን ኮሜንት ላይ እግዚአብሔር ረጅም እድሜና ጤና እንዲሰጣቸው ከክፉ ሁሉ እንዲጠብቃቸው ምኞታችሁን ፍቅራችሁን በኮሜንት ግለጹ። እግዚአብሔር ያክብርልን፣ ኑርልን ጋሼ፣ ክፉ አይንካክ፣ እድሜና ጤና ይስጥልን። እሺ እናመሰግናለን። እንዴት ነው ግን የምንቀበለው? እሺ የድርጅታችንን ብር ማንንም ይቀበለው? አብረን እንጨርሳለን። እሱን አብረን እንጨርሳለን። እሺ ያሳ ችግር የለም። በምትፈልገው መንገድ አለን። እሺ ችግር የለም። አብሽ በጣም እናመሰግናለን። አቶ ወርቁ አይተነህ በጣም ነው የምናመሰግነው። እግዚአብሔር ይስጥልን። ከዚህ ባሻገር ለታኩር ያደረከው ነገር በጣም ትልቅነት ነው። በጣም የሚወጣ ልጅ ነው፣ የሚበረታታ ልጅ ነው። በጣምም እሱ ሪስክ ወስዶ ና ስንለው እሺ ብሎ መጥቶ ይህንን ስላደረገልን ትልቅ ክብር ይገባዋል። በጣም ነው የምናመሰግነው። እግዚአብሔር ይስጥልን፣ እግዚአብሔር ያክብርን። ጉቺ እኛ ላይ ሲደርስ ያቋረጥሽውን ነገር ቀስ ብለሽ መተሽ ቀጥይበት። አንድ ጊዜ ከመውጣቴ በፊት ጋሼን እንመርቀው። አሜን በሉ። እድሜና ጤና ይስጥክ ጋሼ፣ ከሰው በላይ ያውልቅ፣ ክፉ አይንካክ፣ ሰርተ ግባ፣ ተኝተ ንቃ፣ አግኛ ትገኝ፣ ሁሌም ሰጪ ሁን፣ ተቀባይ እንዳትሆን፣ የረገጥከው ለምልም፣ የነካኸው ይበርክት፣ የትኛው ክፉ አያግኝክ፣ ምቀኛ ሸረኛህን የያዝልክ፣ እድሜና ጤና የእድሜ ጸጋውን የጤና ካባውን ያልብስክ፣ መተፈልገን አንጣክ፣ ኑርልን ብለናል አባታችን ወንድማችን። ኑርልን። በጣም እናመሰግናለን። ትልቅ ግልግል ነው ያደረገልን። በጣም እንወዳለን። በጣም ነው የምናመሰግነው። ከዚህ በልጠው ደግሞ እናንተ ናችሁ። አረፋው ማረፍ ትችላላችሁ። ደከመን እንረፍ ብለው ነው ይሄን ከሰሙ በኋላ እዚህ ያሉት እንዳለ የሚያለቅስም ባለ በደስታ በጣም ደስ ብሎናል። ይሄ ለኛ ትልቅ ነገር ነው። ወላይ ከጠበቅነውና ካሰብነው በላይ ነው እና ደግሞ እዚህ ጊዜያችሁን ሁሉ ሰዓታችሁን ሰውታችሁ እኛን እዚህ ለማገዝ ስለመጣችሁ በጣም እናመሰግናለን። በጣም እንወዳችኋለን። ነገ ደግሞ አግማሽ ኢትዮጵያ በድርጅት ስም ያመሰግናችኋል። እኛ ቪዲዮ ሰርተን የእነሱንም ሳቅ ደግሞ በቪዲዮ እናሳያችኋለን። እኔ ከዚህ በላይ ቃል የለኝም። በጣም ደስ ብሎኛል። እወዳችኋለሁ። ምንድነው የምናደርገው? እናመሰግናለን ሁላችሁም። ኦቢዬ እወድሻለሁ። እሺ እዚህ ጋር የተሰባሰባችሁት ወደ እንዳለ ማለት ነው። በቃ ወደ በጣም ነው ደስ ያለኝ። ከታች ኮፒ ሊንክ ያደረጋችሁት ምናምን እስካሁን የነበራችሁት ሁሉ በጣም ነው የምናመሰግነው። በጣም ነው የምንወዳችሁ። እንዴት አቆ ያለ ገና እኮ ነው ገና ነው ሆነ ነው። ሰላም ያለው ሁላችሁ ምን እኮ ነው የተሰጠን። ትቀልጃለሽ እንዴ? ከዚህ በኋላ ምን ገና አልጨረስንም። ገና እኮ አልጨረስንም። ይፋ እናደርጋለን። ገና አልጨረስንም። ሁላችሁንም ሰላም ብያለሁ። እንግዲህ 5 ቀን ድረስ በጣም በቃ ተስፋ አስቆራጭ ገቢ ማሰባሰቢያ ነበራቸው። ዛሬ የእውነት ለመናገር ሳሪም አቡም ጆከርም አለ ጉቺም እንግዲህ ሁላችሁም በመልካምነት የምትነሱ ናችሁና አቡፋኖም አለ። እንግዲህ ቀላል ነገር አይደለም። ሳይንቴም አለች። ስለዚህ ዛሬ ታሪክ ነው የተሰራው። ከምንም በላይ በጣም ፊታችሁ ላይ የሚነበብ ነው። ሀቡ ሁል ጊዜ በተቸገሩ ሰዎች በማልቀስ በመድከም እንግዲህ ከራሱ አልፋ እኛን ሁሉ በማስቸገር እንግዲህ ስንት አይነት ነገሮች እንደምታሳልፍ እንደነበር እናውቃለን። ይሄ እንግዲህ አንዳንዴ ከተረጂው በላይ እነሱንም ጭምር ኤክሳይት ያደርጋል። እነሱ ደግሞ በየቀኑ በተለይ ደግሞ በቅርቡ ጊዜ ደብረ ብርሃን ሄደው ባዩት ነገር በጣም ልብ የሚሰብር ነበረ። በጣም እኔም በተደጋጋሚ ደብረ ብርሃን ሄጃለሁ። አንዳንድ ቪዲዮዎቻችንን ያው አቡ እዚህ በመጣች ሰዓት አሳይተንሻል። ማናወጣቸው ናቸው። ብዙ ችግሮች አሉ። ስለዚህ ይሄ ቀላል ነገር ነው። አግማስ ኢትዮጵያ
ደፍሮ በተለይ ደግሞ ፎከሲንጉን ሰዎችን የማቋቋም ሂደት ላይ በጣም የማይነኩ የማይገቡ ቦታ ወደ ሀርቡ ወደ ወሎ አንዳንዴ በስም ሰምተናቸው ማናቅ ቦታዎች ላይ እየሰራ ያለ ነው። ስለዚህ በሚገባው ሰዓት ላይ ነው ያገዛችሁት የረዳችሁትና የምትረዱትም። ስለዚህ ሌላው ትልቁ ለየት የሚያደርገው ይሄ ሁልጊዜ የዕለት ጉርስ አድርሶ የሚሄድ ብቻ ሳይሆን የማቋቋም ስራ ትልቅ ነገር ነው። የማቋቋሙ ስራ በጣም ህይወታቸውን ቀይረው መልሰው ሌሎች ወገኖችን መርዳት የሚችሉበት ነገር ስለሚሰራ የእውነትም አሁንም ዛሬም አብራችሁት እንድትቆሙ እኔ የእውነት ሀቡን ብዙ ልጠይቅሽ በቃ በተደጋጋሚ እሱ የአግማስ ኢትዮጵያ መስራች እየጠየቀኝ ነበርና ያለሽበትን ጫና ስለማቅ ስለነበረ ዛሬ እንግዲህ ፈጣሪ ነው መቼም ይሄን ነገር ያዘጋጀውና ፈጣሪ እንግዲህ ብርታቱን ይስጣችሁ፣ ገዛችሁን ይስጣችሁ። አሁንም አብረናችኋለን። ዛሬ እንግዲህ ሌላ ታሪክ ሰርታችሁ ደግሞ እናነጋለን። ይሄ መነሻ ነው። እና ገና ነው ወንድም ካሊድ እንዳላችሁት ነው። ወንድም ካሊድ ፋውንዴሽን ደግሞ የሆነ ቻሌንጅ አለው። ይህንን ከጨረስን በኋላ የእሱን አሳክተን የሁላችንም ደስታ እንደሚሆን ሙሉ ፐርሰንት እርግጠኛ ነን እና ወንድማችን እዚህ ስላለ ይህንን እንጨርሳለን። ከዛ ወደ አንተ ይለቅና ያው ፕሮፐርቲ 10 ሚሊዮን ብር ቻሌንጅ ሰጥተውናል። 1 ሚሊዮን ፎሎወር ነው አቡ በራሷ ሳሪ በራሷ ጉቺም በየቀኑ ሁላችሁ በሚቀጥል ይሄን ሳናረግ ምንም አዳራርግም ቢል ቻሌንጁ ከተሰጠን ሳምንት አልፎታል ግን ምንም ቪዲዮ እንኳን አልሰራንም። ምክንያቱም ከዚህ ከወገኖቻችን የሚብስ ነገር የለም ብለን ቆይተናል። ስለዚህ ከዛ ነገር ላይም ደግሞ ለነዚህ ወገኖቻችን የምንደግፈው ነገር ይኖራል። ስለዚህ ቀጠሮ ይዛችሁልን በተለያየ ቀን ደግሞ ያው ሀቡዬ የፋውንዴሽናችንም አምባሳደር ስለሆንሽ ግዴታሽም ጭምር ነው ታረጊዋለሽ እና ቀን እንጠብቃለን። ግን ይሄንን ነገር በቅርብ እነዚህ ወገኖቻችንን ችግር መፍታት አለብን። ትክክል እናደርገዋለን። የሁላችንም ኃላፊነት ነው። እሺ እንደዚህ ነው። አሁን ወንድማችን እናመሰግናለን። እንመጣለን። እሺ አሁን ወደ ምናችን እንሂድ? ወደ 50 ሚሊዮን ወደ 50 ሚሊዮናችን እንሂድ። የኛ ስንደርስ ታርጌታችን 50 ሚሊዮን ነው። እንግዲህ 50 ሚሊዮን ሳንገባ የኛ ስንደርስ